مس محورسه زلو عالم زلو probably زي ما رد أنت اللي statement تنفلتي بسلام فتحوا يذول بسلام فتحنا جدا خلينا حل مفتح زبال كم زي دليل بقلتي قليسة وين نحل مفتحون أين جبرن بزرر فتحوا زبليت زرون كجبري أنت تزرر دماتو all في stakeholders زبال تقرين فيدرال منقسم سامعوا تبمو وظل نقر فتحهم حبيرهم فيدرال منقسم أدرس جور القنطات مفتار ذكالي مثلني. ملكم. أتوقع وده مقالة ملسالو بلوالنا. بريزيدنت صفات بيت وست انديجابا تفكروا لتعلج. قدي. صفات بيتي تقطع ترنو سلالاتشون. هدي. يجزي أسترادر بريزيدنتن بمملكة توات. ببارتي درجة بريزيدنتون أنستو أو እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው ከዛውጭ የፕሬዝዳንት ጽፈት ቤት አልዘጋ የፕሬዝዳንት ጽፈት ቤት ውስጥ ሰዎችን አጅቦ ያስገባ ከወሰን በኋላ እኮ ጌታቸው በፕሬዝዳንት ጽፈት ቤት ገብቶ ይሰራል እና አሁን አዲስ ነገር ተፈጠረ አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀንና አሁን አዲስ አበባ ስለሄደ የተለያዩ ነገሮች አሉ ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተደጋገርን ነው ፕሬዝዳንት እንዲቀየርልን ያደረግን ነው ከዛው ውጪ ሆነ የጉልበትም ከዛው ውጪ ሆነ ስራም እየሰራን አይደለም እና ለምን በጣም ይሄን እንዴት እንደጠየቀኝ አልገባኝም እሺ በጣም አመሰግናለሁ They are making contact and collaborating with external forces that are hostile to Ethiopia ትግራይ ላይ ቤተሰቦች አሉኝ ዘመዶች አሉኝ ጓደኞች አሉኝ አብሮ አደጎች አሉኝ ተከታታዮች አሉ በስፋት ወደኛ የሚጽፉልን ሰዎች አሉ so there is a perception አሁን አንተ እንደዛ አይደለም ስላልክ በፖለቲካ ውስጥና በእንዲህ አይነት መሰል እንቅስቃሴዎች ውስጥ የሰዎች ግንዛቤ ቁልፍ ጉዳይ ስለሆነ እና በአንጻሩ በኢትዮጵያና ኤርትራ መካከል ሊፈጠር ይችላል ተብሎ ከሚሰጋው ጦርነት አንጻር የተፈጠረ ከባድ ስጋት አለ ነው ማለት ሶ ያ ስጋት ያሳስባችኋል ወይ መያዣ መጨበጫ የሌለው ጥያቄዎች እኮ ምን መሰለ አንዱን ሳንይዝ ሌላውን አንዱ እሱ ሌላ ኢሹ ነው እሱ ነው ኖ ሌላ ኢሹ አይደለም መጀመሪያ የሚጠየቁህ እኔ እኮ የጦርነት ስጋት አለ ብዬ ነው ጥያቄ ስለ ህዝብ ስጋትና ስለ ፖለቲካዊ ትኩሳት በጣም መጦዝ ነበር አሁን እኔ ያልኩ ያለሁት የአብይ አገዛዝ ራሽናል አክተር ነው ብላችሁ እንደማታምኑ ተስፋ አደርጋለሁ ግን በተለያየ ጊዜ እየተሰጡ ያሉ ምልክቶች ህዝቡ ወደ ከፋ ጭንቀት እንዲገባ የሚያደርግ ነው በተጋሩ መካከል እኔ ስመለከተው ይሄን የሚጋሩ ብዙዎች እንዳሉም አምናለሁ አንተ አይደለም ልትል ትችላለህ ግን እኔ እንደዛ ነው ማስበው በጣም ከባድ የሆነ መከፋፈል አለ ትላንት መቼ ነው ከብራኸሾ ጋር ስትነጋገሩም የትግራይን የፖለቲካ አንድነትና ህብረት በተመለከተ አንስተሃል ስለዚህ አሁን እናንተ እስካሁን በሄዳችሁበት መንገድ ለመቀጠል ነው ወይ የምታስቡት ልክ ሌሎችን ያድርጉ ብላችሁ እንደምትጠይቁት ሁሉ እናንተም ኮምፕሮማይዝ ለማድረግ ፈቃደኛ ናችሁ ወይ ምን አዲስ አካሄድ ለመከተል አስባችኋል አሁን ካለው ፕሮጀክት ይሄንን አይ ልመጣልህ ነበር እኮ ቴዲ ሌሎች ጥያቄዎች እየመለስኩ ስለነበር ነው እንጂ ይሄ ትክክል ነው ማለት ትግራይ ውስጥ በሰለጠነ መንገድ ትግራይ ውስጥ ያሉ ችግሮችን ፖለቲካዊ ችግሮችን መፈታት አለባቸው ስለዚህ ህወሓትንም ማየት ያለበት ችግር ካለ ጠረጴዛ ዙሪያ ላይ ተቀምጦ በሰለጠነ መንገድ ችግሮችን ያያል በሌሎች አካላት ችግር ካለም እነዛ አካላት ችግራቸውን መፍታት አለባቸው ዋናው ነገር ምን መሰለ እውነት ላይ የተመሰረተ የትግራይ ብሔራዊ ጥቅምን መሰረት ያደረገ በፕሪንሲፕል በመርህ የትግራይን ህዝብ ችግር የሚፈታ ጉዳይ ላይ ቁጭ ብሎ ተነጋግሮ ቤት ዘግቶ መፍታት ብሔራዊ አንድነትን መጠበቅ ህወሓት እኮ ምን መሰለህ ህወሓትን የሚመለከቱ ጉዳይ የፖለቲካ ጉዳዮች ፖለቲካሊ አንድ ላንሆን እንችላለን አንድ የሚያደርጉን ጉዳዮችም ሊገኙ ይችላሉ አላቅም ግን አንድ ላንሆን እንችላለን ችግር የለውም ግን የትግራይን ብሔራዊ ጥቅም በሚመለከት ግን አንድ የምንሆንባቸው ነገሮች አሉ ስለዚህ እዛ ጋር ተወያይተህ የትግራይን ብሔራዊ ጥቅም ማስጠበቅ
ይቻላል። ስለዚህ እኛ በብሔራዊ ጥቅም ላይ ተወያይቶ በሰለጠነ መንገድ ለመፍታት የሚያስችል ማንኛውንም መንገድ ክፍት ነው። እሺ ስለዚህ በዚሁ መሰረት ለምሳሌ ጊዜያዊ አስተዳደሩ በአዲስ መልኩ ምልአተ ብሔሩን እንዲመስል ተደርጎ መዋቀሩን ይህንን ለማድረግ ደግሞ ብሔራዊ ጉባኤ መጠራቱን ተቀበላላችሁ ከዚህ በኋላ? አሁን ምን መሰለ አሁን ምን አደረክ መሰለ እኔ ወደ ጠረጴዛ መጣኸኝና በሰለጠነ መንገድ ሲፈታ በዝርዝር የሚታዩ ጉዳዮችን ማንሳት ጀመርክ ማለት ነው እኮ። ተቀበላላችሁ ወይ ነው እኮ ሲምፕል ጥያቄ ነው። ይሄን እንደዛ አይደለም። አንተ ምንድነው ማድረግ ያለብህ? ወደዚህ መልስ ውስጥ አልገባም። ምንድነው የሰለጠነ መንገድ በመጠቀም የትግራይን ብሔራዊ ጥቅም መሰረት ያደረገ ችግርን የመፍታት መንገድ እንከተላለን ካልኩ የሰለጠነ መንገድ ስትል ቆይ የሰለጠነ መንገድ ስትል በሰለጠነ መንገድ ከመፍታት መንገዶች አንዱ ነገሮችን በኮንሰንሰስ አካታች በሆነ አካታችና ውጤታማ የሆነ አስተዳደር መመስረት ነው ብዬ ስላመንኩኔ እንደ ሰለጠነ አግባብ አካልነቱ ይሄን ጥያቄ አነሳው። ከዛ የትግራይ ጊዜያዊ አስተዳደር የህወሓትና ትግራይ ውስጥ ያሉ አክተሮች ብቻ የነሱ ብቻ መሰለህ እንዴ? የትግራይ ጊዜያዊ አስተዳደር እኮ ቆይ ልንገርህ፣ የትግራይ ጊዜያዊ አስተዳደር የፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነት ደግሞ ባለቤቶች አሉት። አሁን ይሄ ይሆናል አይሆንም የምልህ ነገር አይደለም። በፕሪቶሪያ የእናንተን አቋም ለምን አትነግረኝም አቶ አማኑኤል? እናንተ ሌሎችን ተዋቸውና እናንተ ጊዜያዊ አስተዳደሩ የተዋቀረበት እኔ ያው በርዝ ዲፌክት አለበት ብዬ ነው ማስበው፣ ግን አለበት እስከዛሬ ምንም አይነት ትርጉም ያለው ስራ እየሰራ ስላይደለ ብዙ ትርክ ስለፈጠረ የትግራይን አቅም አሰባስቦ መጠቀም ስላልቻለና በጣም ከባድ የሆነ ፖለቲካዊ ቀውስ ስለተፈጠረ በአዲስ መልክ ሪካልብሬት እንዲደረግ የሚቀርብን ጥሪ እናንተ አማኑኤልና ባልደረቦች ተቀበላላችሁ ወይ? አሲምፕልስ እኛ ያለንን አስተያየት ምን መሰለህ፣ ጊዜያዊ አስተዳደርን በሚመለከት እስካሁን ያለን ሐሳብ ልንገር። ጊዜያዊ አስተዳደሩ በተቋም ደረጃ የፈጠረው ችግር አይደለም ብለን ነው ምናምነው። ተቋማዊ ችግር አይደለም ማለት በርዝ ዲፌክት አለበት። ስለዚህ አትቀበሉትም። ሚስብ አይደለም የመሳሰሉ ነገሮችን በሚመለከት ከሆነ ነገሩ እሱ የየራሳችን ሐሳብ አለን። አቋቋሙን ህጋዊ ግራውንዱን የሚመለከቱ በጣም ብዙ ነገሮች አሉ። እኔም በሆነ ጊዜ በርዝ ዲፌክት አለበት ዲፎርሚቲ አለበት ብያለሁ። ያንን በሚመለከት ከሆነ አሁን ጊዜያዊ አስተዳደሩ የተቋቋመበት ጊዜ የሚቆይበት ጊዜና የቀረንን ጊዜ ሳየው ጊዜያዊ አስተዳደሩ እንደ ተቋም ችግር አለበት የሚል እምነት የለኝም። ጊዜያዊ አስተዳደሩ ውስጥ በርዝ ዲፌክት ካለበት እንዴት ችግር አይኖርበትም? አይደለም። በርዝ ዲፌክቱ ምን መሰለህ፣ በርዝ ዲፌክቱ በጊዜው መፈታት የነበረበትን በርዝ ዲፌክት ይህንን 2 ዓመት ሙሉ የተጓዘበትን አይደለም። እሱ በቃ በሆነ ጊዜ ተፈጠረ፣ ያንን ችግር በሆነ ጊዜ መፈታት ነበረበት። አሁን የቀረውን እስኪ ንገረኝ እስኪ። ለምሳሌ በትግራይ የተደረገውን ስምምነት ካየው ጊዜው አልፎበታል። በኢትዮጵያ መንግስት ያወጣውን ህግ ካየህ 6 ወር ይቀረዋል ማለት 2 ዓመቱ አሁን መጋቢት ያልቃል። ምን ምርጫው ነው የምትለኝ? የ2018 ምርጫ ነው የምትለኝ? የጊዜያዊ አስተዳደሩ በ359 ቅድም የነገርከኝ እኮ ምን መሰለህ፣ ለ2 ዓመት ነው ጊዜያዊ አስተዳደር የሚቋቋመው። ኦኬ አሁን የትግራይ ህዝብ ሊያራዝም የሚችለው ለ6 ወር ነው። ምን መሰለህ 6 ወር ነው የሚቀረው ማለት ነው ህጋዊ። and that's precisely because of that በፕሪቶሪያ ስምምነት መንፈስ መሰረት እስከሚቀጥለው የምርጫ ቦርድ ተከታትሎ የሚያስፈጽመው ምርጫ እስኪካሄድ ድረስ ባለው ጊዜ በውጤታማነት የትግራይን አጀንዳ የሚፈጽም የሁሉም የትግራይ ድምጾች የሚወከሉበት ጊዜያዊ አስተዳደር ቢዋቀር ትቃወማላችሁ ወይስ ትደግፋላችሁ ነው ጥያቄ። አሁን አዲስ ጊዜያዊ አስተዳደር ነው እየጠበቅ ያለው? አዎ። ሌላ why not? አሁን ደግሞ ሌላ ዙሪት ጊዜያዊ አስተዳደር ውስጥ እንዲኖር ህዝቡ ይኸውልህ እየሰራ አይደለም ይሄ እየሰራ አይደለም ይሄ እኮ ማን የተመረጠው ወደ ተመረጠ መንግስት እንሂድ ማለት ምርጫ ይምጣ እኮ ነው የምልህ። ታዲያ አሁን ባለው ሜሽ ውስጥ የትግራይ ህገ መንግስታዊ ግዛቶች ባልተመለሱበት ድንኳን ውስጥ ምርጫ ልታካሂዱ ነው? እሱ ለምን አመታት ወራት ይቆያል? እሱን ለማስመለስ አይደል የመንግስት ተቋም የመንግስት ስልጣን ያስፈልገናል የምትሉት? ፓርቲ ሆናችሁ ያላስመለሳችሁትና የመንግስት ስልጣን አይደለም አጀንዳዎቹን ለማስፈጸም አይደለም የጊዜያዊ አስተዳደሩን ስልጣን የምትፈልጉት? ጊዜያዊ አስተዳደሩ እኮ ፈጻሚ አካል ነው እንጂ
የፌደራል መንግስት በዳያሎግ የማስገደድ ወይም በፕሪቶሪያ ስምምነት መሰረት ፓነል ላይ ተቀምጦ ጉዳዮችን በዳያሎግ ለመፍታት የሚያስችል አቅም ይዞ አይደለም እኮ የተቋቋመው። የሚፈጸሙ ነገሮች እኮ ነው ጊዜያዊ አስተዳደር የሚፈጽመው። የጊዜያዊ አስተዳደሮቹ ማንዴቶች ምንድን ነው? የኢትዮጵያ መንግስት ለመፈጸም ፈቃደኝነት ከሌለው ጊዜያዊ አስተዳደሩ እኮ አንገቱን ይዘህ ልታስገድደዋችን። የኢትዮጵያ መንግስት የመፈጸም አዝማሚያ እንዲያሳይ መደረግ ካለባቸው ነገሮች መካከል ብለህ አንተም ራስህ በተደጋጋሚ የምትጠቅሰው ምንድን ነው? የትግራይን የድርድር አቅም ማሳደግ ነው አይደለም? የትግራይን የድርድር አቅም ለማሳደግ ደግሞ አካታችና ውጤታማ አስተዳደር ቢኖር የትግራይን ኮዝ ይረዳል እንጂ ምን ጉዳት አለው? ከእናንተ ስልጣን ሊሸርፍ ካልሆነ በስተቀር እኮ አካታች አሁን እኮ አላልኩም። አሁንም አካታች አይሁን አላልኩም። እኛ በሆነ ጊዜ አካታች ነው ብለን 51% ወይም 50 ሲደመር 1 ብቻ ህወሓት ይዞ ቀርቶ የተቀረውን አካታች በሆነ መንገድ አከፋፍለዋል ነው። 50 ሲደመር 1 ከወሰድክ በኋላ አካታች ነው እንዴት ትላለህ? በ50 ሲደመር 1 ብቻ መንግስት ማስረት ይችላል እንዴ? እንዴት ህወሓት ስራውን ይፈጽማል? የጊዜያዊ አስተዳደር ህወሓት ብቻ ነው እንዴ ግድ መፈጸም ያለበት? አዎ ህወሓት እኮ የፕሪቶሪያ ስምምነት ባለቤት ሆኖ የፕሪቶሪያ ስምምነት ተፈራራሚ ነው ማለት የሁሉም ነገር ባለቤት ነው ማለት አይደለም። ኤኒዌይስ በመጨረሻ በአሁኑ ወቅት በትግራይ የናንተን በአጠቃላይ እናንተ ሁለታችሁ የህወሓት ቡድኖችም ሆኑ እነዛም ህወሓተኛ ነን ስለሚሉ ነው እና አንተም ከባልደረቦችህ ጋር በትግራይ ውስጥ በአሁኑ ወቅት ነገሮች በእናንተ አብላጫ ድምጽ ወይም በእናንተ ብቻ እንዲወሰን የማይፈልግ ሰፊ ወጣት መኖሩን ትቀበላላችሁ? በትግራይ ያለው ፖለቲካዊ እውነታ መለወጡን ትቀበላላችሁ? ትግራይ ውስጥ ያለውን የፖለቲካ ምህዳርን በሚመለከት ዲሞክራሲው ሰፍቶ ፖለቲካል ካልቸሩ ተቀይሮ ሁሉንም ፓርቲዎች ወይም በፖለቲካ ውስጥ መሳተፍ የሚችል ማንንም ሰው በፖለቲካ ውስጥ ተሳትፎ ዲሞክራሲያዊ በሆነ መንገድ ምህዳሩን ሰፍቶ አካታች የሆነ ምርጫ ማንንም ሐሳቡን ገልጾ ምርጫ ተደርጎ ዲሞክራሲያዊ የሆነ መንግስት እንዲኖር ትግራይ ውስጥ እንቀበላለን። ጥያቄ እሱ አልነበረም። እና ምንድነው በትግራይ ውስጥ በአሁኑ ወቅት ስላለው ማህበረ ፖለቲካዊ መሰረት ስጠይቅህ በትግራይ ውስጥ በአሁኑ ወቅት እናንተ የምትሄዱበት መንገድ ትክክል አይደለም፣ በጣም ከፍተኛ ለውጥ ያስፈልጋል ብሎ የሚያምን የሱ ህይወትና አጣፈንታ በእናንተ አብላጫ ድምጽ ወይም በብቸኛ ወሳኝነት እንዲወሰን የማይፈልግ ሰፊ ወጣት መኖሩን ተቀበላላችሁ ወይ? አለ። እኔ በተለያዩ እንቅስቃሴዎች የማየው አለ። ይሄ ምን ማድረግ አለበት? ይሄንን ማለት አያለው። በጣም ሰፊ የሆነ በህወሓት ላይ ተቃውሞ አለ። በህወሓት አመራሮች ላይ ተቃውሞ በተለያዩ መንገዶች የተለያዩ ሐሳቦች ሲነሱ አያለው። ይሄንን በምንድን ነው የሚስተናገደው ነው? ቅድም እኮ እሱ ነው ማለት የሚስተናገድበት። አሁን አንተ የምታስተናግድበትን ስርዓት ምን አደረግከው መሰለ? የምታስተናግድበትን ስርዓት አሁን እጃችሁ ላይ ያለውን ነገር አካፍሉ ነው የምትለኝ ማለት። ለምሳሌ ህወሓት ነው። ህወሓት የፖለቲካ ድርጅት ነው። የፖለቲካ ድርጅት ሆኖ 100% ይሁን 50 ሲደመር 1 ይሁን 70% በፖለቲካዊ ስልጣን ከህዝብ ተረክቦ የሚለውጥ ሐሳብ አለኝ ብሎ የተቋቋመ ድርጅት ነው። አሁን ግን ስልጣኑን የያዘው በምርጫ አይደለም። ቆይ ልንገርህ፣ ህወሓት በምርጫ ነው። ይሄ ጊዜያዊ አስተዳደሩ የምትል ከሆነ በየትኛው ምርጫ መልሳይ በፕሪቶሪያው ስምምነት ነው ብያለሁ። በየትኛው ምርጫ ህወሓትን የሚቃወም ሰው ምን ያደርጋል መሰለ? የህወሓትን ጠቅላይነት የህወሓትን እንደዚህ የሚል አካል ካለ ምን ያደርጋል መሰለ? ይደራጅና የፖለቲካ ፓርቲ ያቋቁምና ህወሓትን ዲሞክራሲያዊ በሆነ መንገድ በምርጫ ይጠርገዋል። መጀመሪያ እናንተ በምርጫ ማይ ስልጣን ላይ ወጣችሁ። አሁን እኮ በምርጫ ምክንያት አይደለም ስልጣን ላይ ያላችሁት ብያለሁ እኮ። የትኛውን ምርጫ ነው እየጠቀስክ ያለው? ነላንድ ቮይድ ተደረገ አይደለ ወይ? የጊዜያዊ አስተዳደሩ ነው የምትለው አይደለም። አሁን እናንተ እጅ ላይ ያለው ስልጣን ከየትኛው ምርጫ የተቀዳ ነው? ከቅድም ጀምሮ እኮ መጠየቅሱ በወረዳ በከተማ በቀበሌ ያለውን ስልጣን ካልክ በምርጫ እሱ ያለ መቀበል መብት ነው። በ2007 ምርጫ ያንተ መብት ነው። እኔ ደግሞ በምርጫ የተደረገ ነው እያለሁ። የጊዜያዊ አስተዳደሩን በሚመለከት ከሆነ ደግሞ ከኢትዮጵያ መንግስት ጋር ባደረግነው የፕሪቶሪያ ስምምነት መሰረት መጨረሻ ያንን ሲቋቋም ተስማምተን የጠቅላይ ሚኒስትሩ የወሰድንላቸውን ፕሬዚደንት ተቀብለው የተስማማንበት ነው። ሌላ ያነሳው ጥያቄ ከፈትለወርቅ ጋር በተያያዘ
የአካባቢ ሁኔታ በሚመለከት ያለውን ጉዳይ ታስባላችሁ ወይ ታስላስላላችሁ ወይ የሚለውን ነገር አንስታልና እንዴ ህወሓት እኮ የትግራይ ውስጥ ያለ ትልቅ ፓርቲ ነው። ስለዚህ ነገር የማያስብ ከሆነ በራሱ ላይ የመጣ ያለ ችግር እኮ ነው። በህዝቡ ላይ የሚያንጃብብ ችግር እኮ ነው። ስለዚህ ስለ ችግሮቹ ለምን አያስብም? ከዚህ በፊት ሳያስብ ስላጋጠመ ነው አቶ አማኑኤል ጥያቄው እኮ የሚነሳው። ሳያስብ ሳይሆን ምን መሰለ ሳያስብ ስላጋጠመ አልመሰለንም ነበር የሚሉ ጎበዛዝት ያሉበት ፓርቲ ነው እኮ። ለምን ይሄ ተፈጠረ እንዴት ይሄን አላያችሁትም ሲባሉ አልመሰለንም ነበር አስቦበት በደንብ ያልተዘጋጀበት በሚል በገልጸው ትክክል ይሆናል። መምጣቱን አናውቅም ነበር ያሉባቸው ጉዳዮች አሉ። አሁን እንግዲህ በደንብ አስባችሁ በማከላይ ከ2011 ጀምሮ ህወሓት ከኢህአዴግ ራሱን አውጥቶ ትግራይ ውስጥ አጥሮ በተደጋጋሚ የሰላም ጥሪዎች ሲያደርግ የመሳሰሉ ነገሮችን ሲያደርግ አላሰበውም ነበር ብለህ አንተ ታስባለህ? አላሰበውም ነበር። ከማከላይ መንግስት ሲገፋ የትግራይን ህዝብ ዋስትናና ደህንነት በተመለከተ በቅጥ አላሰበም ልልህ እችላለሁ። ጦርነት ሊመጣ ሲል በቅጣል አሰበ ማለት እኮ አልተዘጋጀም ማለት ነው። አላሰበም ማለት ነው። አላሰበም ነው ብለው ለምሳሌ እሱ ማለት እሱ ያንተ መብት ይሆናል። ቆይ አቶ አማኑኤል ጦርነቱ ችግር እንደሚመጣ ያሰብነው ነበር። ጦርነቱን በተመለከተ የጦርነቱን ጠቅላላ ማግኒቲዩድ በቅጥ የተረዳና ሊመጣ ያለውን የዘር ፍጅት መከላከልን በተመለከተ ያላሰበ ድርጅት ነው ልልህ እችላለሁ። ጦርነቱ ከገባ በኋላ ይሄንን የህዝብ መስዋዕትነት ወደ ድል ለማምጣት ውጤታማ የሆነን ስትራቴጂክ መንገድ ማሰብ ያቃተው ድርጅት ነው ብዬ አምናለሁ። ራሳችሁም እኮ ስትራቴጂካሊ ፌል አድርገናል ብላችሁ ነግራችሁናል አይደለም? ከዛ በኋላ ደግሞ አሁን ያለው የትግራይ ክራይሲስ ሊመጣ እንደሚችል አስቦ ለዛ መፍትሄ ለመስጠት ያላሰበ ድርጅት ነው ልልህ እችላለሁ። ስለዚህ ባለማሰብ ቢጠረጠር ሊገርምህ አይገባም ልልህ ነው። እኔ አይጠረጠርኩ አላልኩም። እሱም የመጠርጠር መብት ነው ብያለሁ እኮ። ግን እኔ ድርጅት ውስጥ ሆኜ እንዴት ነው የምታየው ነገሩ ብለህ ከጠየቀኝ ግን ማለት ችግር እንደሚመጣ ወደ ችግር እየገባን እንደሆነ አላሰባችሁም ብትለኝ አይ እሱንማ እናስብ ነበር እልሃለሁ። አይ በዛ ደረጃ ለችግሩን በሚመጥን ደረጃ ዝግጅት አድርጋቸዋል ወይ ግምገማ ላይ ችግር አልነበረም ወይ ማግኒቱዱን እንዳልከው በሁሉም በ360 ዲግሪ ተከበን በዚህ ደረጃ የዘር ፍጅት ይፈጸማል የሚለውን በዛ ደረጃ ገምጋም ነበራቸው ወይ ካልከኝ ችግር አለበት። በዛ ደረጃ ገምጋም አልነበረንም። ልክ ነው። ስለዚህ አሁን ስለሚመጣው ነገር እያሰባችሁ ነው? አሁን እያሰላሰላችሁ ነው? በዚህ ደረጃ ካልገመገምከው ደግሞ ያለህን ዝግጅት ችግር ይሆናል። ችግሩ ደግሞ በኃላፊነት የሚወስደው አመራሩ ይሆናል። ትክክል ነው። አሁን በአካባቢው ያለውን ችግር በሚመለከት በኢትዮጵያና በኤርትራ መካከል ያነሳውን ነገር ያሉ የሚታዩ ጉዳዮችን ለትግራይ አደጋ እንደሆኑ እያየናቸው ናቸው። ችግሩ ወደ ችግር እንዳይገባ ነገሩ እኛ ማለት ያለንን ሮል እኮ በጣም ትንሽ ነው ማለት በእነዚህ ሀገራት ወደ ጦርነትም ሊገቡ ወደ ሰላምም ሊመጡ የራሳችን የሆነ ሮል አይኖረንም ማለት አይደለም፣ ግን በጣም ትንሽ ነው። እኛ ያችን ሮላችንን ለመጫወት የምናደርገው ጥረት በተለያዩ ሚዲያዎች እየገለጽን ነው። ይሄ አካባቢ የጦርነት አውድማ እንዳይሆን ህዝቡ በጦርነት ስለተጎዳ ትግራይ ተመልሳ ወደ ችግር እንዳትገባ የትግራይ ህዝብ ተመልሶ ወደ ችግር እንዳይገባ ጉዳዩ በሰላም እልባት እንዲያገኝ የዓለም ማህበረሰብም ይሁን እነዚህ መንግስታትም ይሁኑ ችግሩ በሰላማዊ መንገድ እንዲፈቱት ነው እየጠየቅን ያለ ነው። ከዚህ ውጭ የሆነ ነገር በሁለቱም ሀገራት ከተከሰተ ደግሞ የትግራይ ህዝብ እዚህ ችግር ውስጥ ገብቶ ሌላ ጆኖሳይድ ሌላ የጦርነት ጦስ እንዳይመጣበት ደግሞ ምን ማድረግ እንዳለበት ደግሞ እንደ ፓርቲ ያስባል ማለት ነው። መልካም አቶ ጌታቸው ወደ ማለት ነው ሰራዊቱ በዚህ ህገ መንግስት አይታወቅም። ስለዚህ ይህ ህገ መንግስታዊ በሆነ አደረጃጀት ህገ መንግስታዊ ስርዓት ማስከበር የሚባል ነገር አለ ወይ? ኦኬ ይህ ህገ መንግስታዊ በሆነ መንገድ አይደለም ህገ መንግስቱን እያከበረ ያለው። ይህ ህገ መንግስታዊ የሆነ አካል ነው ያልኩት።
አካል ምን መሰለህ አንተ ሐሳብህን ከጨረስክ በኋላ እኔ ሐሳቤን ልጨርስ ችግር የለውም እኮ ማለት ጥያቄን በትክክል እንድታገኘው ብቻ ነው ጥያቄን በትክክል እንድታገኘው ብቻ ነው እንጂ ለማቋረጥ አግኝቼዋለሁ ከተሳሳትኩኝም አስጨርሰኝና ከዛ በኋላ ሐሳብን ትቀጥላለህ እኮ ችግር የለውም ህገ መንግስት ውስጥ ማለት ትግራይ ውስጥ የሚፈጠሩ ሁሉንም አይነት ተቋማት ህገ መንግስቱን የማክበርና እንዲከበር የማድረግ በዛም የመገዛት ግዴታ አለባቸው ማንንም አይነት ተቋም ትግራይ ውስጥ ህገ መንግስቱን ማፍረስ አይችልም ልንገር ጊዜያዊ አስተዳደሩም ቢሆን ሰራዊቱም ቢሆን ከህገ መንግስቱ በኋላ የመጡ ቢሆንም ህገ መንግስቱ የማያውቃቸው ቢሆንም በኋላ መተው ህገ መንግስታዊ ስርዓቱን ህገ መንግስቱን ማፍረስ አይችሉም ነው ስለዚህ ሰራዊቱ የትግራይን የህግ የበላይነት ለማክበር የጸጥታ ኃይል ነው ስለዚህ የህግ የበላይነትን ለማክበር የተኛውን ህግ ነው ሪፈር የሚያደርገው መጀመሪያ የተኛው ህግ ሪፈር ያደርግ የትግራይ ህገ መንግስት ከሁሉም በፊት የትግራይ ህገ መንግስት ስለዚህ ህዝቡ የፖለቲካ ሉዓላዊ ስልጣን ባለቤት ነው ህዝቡ በህገ መንግስቱ መሰረት ምክር ቤቶችን አቋቁሟል ህዝቡ የሚተዳደርበትን ስርዓት አለው ህዝቡ በውክልና ለምክር ቤት ኃላፊነት ሰጥቶ አመራሮችን የሚሾምለት የሚያወርድለት በጀቱን የሚያስተዳድርለት የልማት የምናምን ስራዎችን የሚሰራለት መንግስት አለው በየደረጃው ስለዚህ እነዛ የህዝብ ውክልና ያላቸው አካላት ጉዳት ሲደርስባቸው ትግራይ ውስጥ ያሉ የጸጥታ ኃይሎች ይህንን ህገ መንግስት እንዲከበር የመጀመሪያ ደረጃ ግዴታ አለባቸው ግዴታ ነው መብት አይደለም መጀመሪያ ያልመለስክልኝ ጥያቄ አለ ያልመለስክልኝ ጥያቄ መጀመሪያ ህገ መንግስቱ ሳያውቀው ህገ መንግስታዊ ግዴታ እንዴት ይወጣል ህገ መንግስቱ ያውቀዋል የትግራይን ሰራዊት ህገ መንግስቱ ያውቀዋል ህገ መንግስቱን ለማክበር የተፈጠረ ሰራዊት እኮ ነው የትግራይ ሰራዊት እኮ የትግራይ ሰራዊት የተፈጠረ አማኑኤል ህገ መንግስቱን እንደፈለክ እየለጠጥከው ነው እንደፈለክ እየለጠጥከው ነው የተፈጠረው ለምንድን ነው የትግራይ ሰራዊትማ የተፈጠረው በአንተ አስተያየት ሳይሆን እኔ እንግዲህ የብዙ የትግራይ ተወላጆችን አስተያየት እንደማየው የትግራይ ሰራዊትማ የተፈጠረው ህዝቡን ከመጥፋት ለመታደግ ነው ዘረፈጅ የሆኑ ኃይላት የትግራይን ህዝብ ከህልውናና ከፖለቲካ ካርታ ለመፋቅ ሁሉም ነገር ያደርጉ ስለነበር ያንን የትግራይን ህዝብ እንደ ህብረተሰብ የመቀጠል መብት ለማረጋገጥ ነው የተቋቋመው ከትግራይ ህዝብ የመኖር መብት ነው የሚመነጨው የትግራይ ሰራዊት ህልውና ብዬ ነው እሱ አንድ ነው የትግራይ ሰራዊት የተፈጠረው ልክና አንደኛው የትግራይን ህዝብ ህልውናና ደህንነት ለመጠበቅ በመጀመሪያ ደረጃ ጄኖሳይድ የታወጀበት ህዝብ ስለሆነ አንድ ነው በሁለተኛ ደረጃ ሲቀጥል የትግራይን ህዝብ መብትና ጥቅሞችን ለመጠበቅ ዲሞክራሲያዊ መብቶችን እንዴ የመሰልሐ ውሳኔ ያልን የነበረው ምንድነው በአማርኛ የራስን እድል በራስ የመወሰን መብት የራስን መብት በራስ የማስተዳደር ጉዳይን በሚመለከት የትግራይ ሰራዊት የታገለበት መስዋዕትነት የከፈለበት አይደለም ህገ መንግስታዊ መብቶች የትግራይ ህገ መንግስታዊ መብቶች አይደለም የመረጠውን መንግስት ወደ ቦታው እንዲመለስ የትግራይ ሰራዊት መስዋዕትነት የከፈለበት ዓላማ አይደለም የትግራይ ሰራዊት ዓላማ ያደረጋቸው በጣም ብዙ ጉዳዮች አሉ አንዱ ጉዳይ የትግራይን ህዝብ የስልጣን ባለቤትነት የፖለቲካ ባለቤትነት ራስን በራስ የማስተዳደር መብት እንዲከበር መስዋዕትነት ከከፈለበት አንዱ ዓላማ ነው ያንን ሲያደርግ በመጀመሪያ ደረጃ ሪፈር የሚያደርገው የትግራይን ህገ መንግስት ነው የትግራይን ህገ መንግስት ማፍረስ ማለት የትግራይን ህዝብ የሚቆምበትን አድራሻ ማጥፋት ነው በምንድን ነው የሚተዳደረው የኢትዮጵያ ህገ መንግስት አፈረስክበት የትግራይ ህገ መንግስት የለም ስለዚህ በምን ታስተዳድረዋለህ ህዝቡ በምንድን ነው የሚተዳደረው በምንድን ነው የሚኖረው የህግ የበላይነት በምንድን ነው የሚከበርለት ሰላምና ጸጥታው በምንድን ነው የሚከበርለት መብቶች በምንድን ነው የሚከበሩት በፖሊስ በሌሎች በህግ በሚታወቁ የጸጥታ ኃይሎች ኤጀንሲዎችን አትጥራ ኤጀንሲዎች ናቸው እነሱ ይሄንን መጠየቅ ለመሰለ የጊዜያዊ አስተዳደሩ ፓርትነሮች ከሆኑ ደግሞ አነሳስብ መሰለ የማይገባው አካል አለ ብለህ ስለተነሳ ነው እንጂ የጊዜያዊ መንግስቱ ከሌላ አይሰራም ፖሊስ በህገ መንግስት ይታወቃል ፖሊስ በህገ መንግስት ይታወቃል እናንተ እኔ የምጠይቅህ ለምን እንደሆነ ልንገርህ ለምን እንደሆነ ልንገርህ የጊዜያዊ አስተዳደሩ አካል ነው የትግራይ የጸጥታ ኃይል የጊዜያዊ አስተዳደሩ አካል ነው በጊዜያዊ አስተዳደሩ ቁጥጥር ላይ ደግሞ እናንተ ጥያቄ አላችሁ
ጥያቄ እንደናንተ ሁሉ ያላቸው ሌሎች ቡድኖች አሉ። ለናንተ ኤክስክሉሲቭ የሆነ በአሁን ወቅት በጊዜያዊ አስተዳደሩ ላይ ውስጥ ባሉት ተቋማትም ሆነ በትግራይ የጸጥታ ኃይሎች ላይ የተለየ መብት የሚሰጣችሁን የህግ ምንጭ ነው እየጠየቀው አንድ ወይ ነው ዛት እሱ ጥሩ ምን ታደርጋለህ መሰለ አሁን ህገ መንግስቱ የለም ምክር ቤቶቹ የሉም በፕሪቶሪያ ስምምነት እናንተ የጊዜያዊ አስተዳደሩን ለማቋቋም መብት የላችሁም የሚሉ ፕሪሚሶች ያንተ ከሆኑ አሁን አንተ የጠየቀውን ጥያቄ መልስ ታጣበታለህ እኛ እያልን ያለ ነው ህገ መንግስታዊ ስርዓቱ አለ እኮ ነው የኔ አነሳስ እንደዛ ነው ስለዚህ ይሄንን አምኜ የነገርኩ ያለው ህወሓት በዚህ መሰረት በታችኛው መዋቅር በምክር ቤቶች የተመረጠ ድርጅት ስለሆነ ለምክር ቤቶቹ ተሿሚዎች የሚያቀርብ ኃላፊነት የህወሓት ነው በህጉ መሰረት ደግሞ ምክር ቤቶች ይሾማሉ ያወርዳሉ ይሄንን መነካት የለበትም ያ ድርጅት አሁን በህግ አይታወቅም የተኛው እሱ በህግ አሁን ደግሞ ተመለስክ ምን መሰለህ በህግ ይታወቃል ያንተ ህግ የኔ መርሆ አማኑኤል የኔ መርሆን ቀደም ነገር ያለው ከፕሪቶሪያ ስምምነት መሰረት በፕሪቶሪያ ስምምነት መሰረት አውቶማቲክ የሆነ ሪኮግኒሽን ሊያገኝ ይገባ ነበር ከኢትዮጵያ መንግስት የሚጠበቀው ዲክላራቶሪ ብቻ ነው የሚል ነበር ያንን አልሄዳችሁበትም አሁን ወደሱ እንድንመለስ አይደለም ቆይ ሰራዊት አካባቢ ስለሆነ ያለ ነው ይሄ ሰራዊት አሁን ተጠሪነቱ ለማን ነው ሰራዊቱ ውሳኔዎቹን የሚተገብርለት ፖለቲካዊ አካልስ ማን ነው በትግራይ ውስጥ ያለው ሰራዊት አሁን ተጠሪነቱ ለማን ኦቨርሳይት የሚያደርገው ፖለቲካዊ አካል አሁን ያለንበት ምዕራፍ ሲስፋየር ነው ገባህ ሲስፋየር ነው በሲስፋየር ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችለን መንገድ ይዘናል ትግራይ ውስጥ ደግሞ ይሄንን ሲስፋየር እንዲመጣና ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችል ትግል ሲያደርግ የነበረ የትግራይ ሰራዊት አለ ፖለቲካሊ ዊንጉ ደግሞ በህወሓት የሚመራ መንግስት ነበር ህወሓት አለ ስለዚህ እነዚህ ተቋማት የየራሳቸውን የሆነ ስርዓት አላቸው ሰዎች ለመሾምም ለምንድነው ሰዎች ኃላፊነት ለመስጠትም ለማውረድም ሰዎች ለመመልመልም ለማሰናበትም የሚያስችል የየራሳቸው የሆነ ህግ አላቸው የትግራይ ሰራዊት ከህዝብ አብራክ የወጣ የፈረሰውን ጉዳይ ወደ ቦታው ለመመለስ በትግራይ ህዝብ ላይ ያጋጠመውን የደህንነት አደጋ ለመቀልበስ የተቋቋመ ተቋም ነው ይሄንን በትግል ውስጥ የነበረ በጦርነት ውስጥ የነበረ ተቋም በስምምነት መሰረት ወደ ቦታው ለመመለስ የሚደረገውን ትግል ለመምራት የሚያስችል ኃላፊነት የተሰጠው ደግሞ ህወሓት ነው ህወሓት የሰላሙን የፖለቲካውን ትግል የፕሪቶሪያ ስምምነት ፈርሞ ወደፊት ወጥቷል የሰራዊቱ ደግሞ በጦርነት የነበረ ሰራዊት ወደ ኋላ ወጥቷል ወደ ኋላ ነው ያለው አፈጻጸሞቹ አስተዳደራዊ የሆኑ ከየት ነው ያገኘው ኃላፊነቱን ከይቅርታ ጋር ለመጨረሻ ጊዜ የተኛው ኃላፊነት ከየት ነው ያገኘው ህወሓት እኮ ፕሪቶሪያ ስምምነት ያለ ድርጅት እኮ ፕሪቶሪያ ስምምነት ያለ ድርጅት አይደል በፕሪቶሪያው ስምምነት መሰረት ሰራዊቱ የህወሓት ታጣቂ ብሎ ያስቀመጠው ለምንድን ነው እንደዛ ያደረገው ያኔ ተቃውማችሁት ነበር ይሄንን ተቃወምን አሁን እኮ እየተቃወምን ነው አሁንም ምን መሰለህ የትግራይ ሰራዊት የአንድ ድርጅት ሰራዊት አይደለም እነዚህ ህወሓትና የትግራይ ሰራዊት በዚህ ምዕራፍ ውስጥ የሚያገናኝ ነገር አላቸው የሚያጣምር ነገር አላቸው በፕሮግራም ግን ህወሓት ሰራዊቱን መምራት አይችልም አንድ የብሔራዊ ጥቅም ጉዳይ የትግራይን ብሔራዊ ጥቅም ጉዳይ በሚመለከት ግን ህወሓት የፕሪቶሪያውን ስምምነት ተሸክሞ ያንን የመተግበር ግዴታ አለበት ሰራዊቱ ደግሞ የትግራይን ህልውና የትግራይን ህዝብ ህልውና ደህንነት ለመጠበቅ የተቋቋመ ድርጅት ነው በዓላማ ይገናኛሉ የየራሳቸው ተቋማት ናቸው ህወሓት በፕሮግራም ለሰራዊቱ አይመራው ይሄ ግልጽ እኮ ነው ስለዚህ እሺ አይ ቲንክ ይሄንን ጉዳይ በደንብ አውርተናል ተከታታዮቻችንን በደንብ የሚነጋገሩበትን ሐሳብ አግኝተዋል ብዬ ላስብና ወደ ሌላ ጥያቄ ልሻገር ብልጽግናን አሁን እንግዲህ እኛ እዚህ ሁለታችሁን የህወሓት ቡድኖች ለመለየት የደብረጽዮን ህወሓትና የጌታቸው ህወሓት እያልን ነው የምንለያችሁ የደብረጽዮን ህወሓት ብልጽግናን ሲያነጋግርና ከብልጽግና ጋር ሲነጋገር ምንም ችግር የሌለበት እነ ጌታቸው ደግሞ ከብልጽግና ጋር ሲሰሩ ወይም ብልጽግናን ሲያናግሩ ደግሞ ክህደት ነው የምትሉት ለምንድን ነው
ብለን አናውቅም። አሳልፎ ሰጥቷል ያላችኋል። ለንጋራ ያ አንተ አንደርስታንድ ያረክበት ጉዳይ ሊሆን ይችላል። አይ እነሱም እንደዛ ነው ክህደት እያልን ያለ ነው። ከኢትዮጵያ መንግስት ጋር መነጋገር አይደለም። እነሱም እንደዛ ነው የሚሉት። አዎ እኮ እነሱ ሊሉ ይችላሉ፣ መብታቸው ነው። አንተም እኮ ልትል ትችላለህ፣ እሱ መብትህ ነው። እኛ ግን ምንድነው እያላችሁ ያላችሁ ካልከኝ ግን እያልን ያለ ነው ልንገርህ። እኛ ክህደት እያልን ያለ ነው ከኢትዮጵያ መንግስት ጋር በሚደረገው ግንኙነት ከፕሪቶሪያ ስምምነት ውጭ በሆነ መንገድ የትግራይን ብሔራዊ ጥቅም አሳልፎ መስጠትን ነው ክህደት እያልን ያለ ነው። ክህደት እያልን ያለ ነው መገናኘትን አይደለም። ክህደት እያልን ያለ ነው አብሮ መስራትን አይደለም። ለመገናኘት አብሮ ለመስራት የሚያስችል የፕሪቶሪያ ስምምነት አለ። ሲገናኙ ግን የትግራይን ሉዓላዊነት ለሪፈረንደም፣ የትግራይን ጄኖሳይድ ለትራንዚሽናል ጀስቲስ ዩኒላተራል ወደሆነ ጉዳይ፣ የትግራይ ሰራዊት በዲዲአር ምክንያት፣ የህወሓትን ጉዳይ በሌጋል ፐርሰናሊቲ ጉዳይ እዚህ ሴራ ውስጥ እየገቡ የትግራይን ብሔራዊ ጥቅም አሳልፎ የመስጠት ጉዳይ ክህደት አለው። በጣም ጥሩ። እሺ ጥያቄ ላስከትል እዚህ ጋር። አሁን አንተ ተግባሩን ጠቀስክ፣ እኔ ደግሞ የሚከተሉትን ተግባራት ላንሳለህና ይሄንን ቀጥሎ ማነሳቸውን ነጥቦች አብራችሁ ካደረጋችሁ በኋላ እናቶ ጌታቸውን በተለይ የምትከሱበት ምክንያት ምንድነው የሚል ጥያቄ ስለዚህ፣ አንደኛ ከስምምነቱ በኋላ የትግራይ ጊዜያዊ አስተዳደር በ1995 ክልላዊ ቀውስ ሲፈጠር የፌደራል መንግስት ጣልቃ እንዲገባ በሚያስችለው ከፕሪቶሪያ ስምምነት ጋር ምንም ግንኙነት በሌለው አዋጅ እንዲቋቋም ስታደርጉ አብራችሁ አልነበራችሁም? በፖለቲካዊ ውሳኔ የህወሓት ህጋዊ ዕውቅና እንዲመለስ መጠየቅ ሲገባ ቀደም ያነሳሁት ጨዋታ ውስጥ ስትገቡ አብራችሁ አልነበራችሁ? የፕሪቶሪያ ስምምነት የማይለውን ህወሓት 51% ስልጣን እንዲኖረው ስታደርጉ አብራችሁ አልነበራችሁ? ደብረጽዮን አደራዳሪ ምን ያስፈልገናል ሲል የሁለታችሁ ሊቀመንበር አልነበረም? እናንተ 51% የስልጣን ይዞታ እንዲኖራችሁ ስትሉ የትግራይ ፕሬዝዳንት እንዲሆን የአብይ አህመድን ፈቃድ የግድ እንዲሆን ስታደርጉ አብራችሁ አልነበራችሁም ወይና እዚህ ሁሉ ስህተት ውስጥ በጋራ ስታቦኩ ከከረማችሁ በኋላ ድንገት ኃላፊነትን ከራሳችሁ ለማራቅ አሁን ለተፈጠረው ቀውስና ለክህደት ወዘተ አንዱን ቡድን ብቻ ተጠያቂ ማድረጋችሁ ምን ትርጉም ይሰጣል? እሺ ጥሩ 359ን የኢንተርቬንሽኑን አዋጅ በሚመለከት ያነሳው ፐርሰናሊ የኔ ጊዜያዊ አስተዳደሩ ሲቋቋም ጊዜያዊ አስተዳደሩ መቋቋም ያለበት ማንዴቱም ዱሬሽኑም ኮምፖዚሽኑም የመሳሰሉ መሰረታዊ ጉዳዮችን በሚመለከት ክሊርሊ መቀመጥ ያለበት በዲክላሬሽን መሰረት ስለሆነ ይህንን ጉዳይ እንዳይታለፍ ምንድነው እየተደረገ ያለ የሚል ጥያቄ አንስቻለሁ። ብዙ ሰዎች አንስተዋል፣ ግን ይህንን ህጉን በደንብ ስለማውቀው ኢንተርቬንሽን የ2013 ጊዜያዊ አስተዳደር እንዳይሆን ማለት ነው። በግልጽ የተመለሰልኝ ልንገር፣ ህወሓት ብቻ አይደለንም የነበር ነው የትግራይ ሰራዊት አመራሮች ከህወሓት ውስጥ የነበርነው ማዕከላዊ ኮሚቴና ሌሎች በነበሩበት ማለት ነው። በዛ መሰረት አይደለም የሚቋቋመው፣ ፖለቲካሊ በዲክላሬሽን መሰረት ግንኙነት ተደርጎ በዲክላሬሽን ይቋቋማል፣ ችግር የለውም የሚል መልስ ነበር ሲሰጠን የነበረው። አደራዳሪ ያስፈልገንም ምናምን የደብረጽዮን እንደዛ ብለዋል የምትለው ማለት ይሄ የግል ጉዳይ ሊሆን ይችላል። ዶክተር ደብረጽዮን ራሱ መመለስ የሚችለው ነው። ግን እኔ ኮንቴክስቱ በዛ ደረጃ አይደለም የምረዳው። በቀደምም ብራኸ ላይ ይሄንን ጥያቄ ተነስቶ ነበር። ማለት የፕሪቶሪያ ስምምነትን በሚመለከት ካለ ሶስተኛ ወገን መሄድ አለበት ብሎ የሚያምን ከሆነ ከሌሎች አይለይም ዶክተር ደብረጽዮን። በዚህ ደረጃ አይደለም። በአንድ አልበቃል ያለውን እኮ ነው የጠቀስኩልህ አቶ ማለት እኮ። አዎ ኮንቴክስቱ ነው። ኮንቴክስት እኮ የሚያስፈልገው ለትርጉም አስቸጋሪ በሆነ አሻሚ በሆነ ቦታ ላይ ነው። እሱ በሌለበት እኔ እናንተ ብንከራከር ትርጉም የለውም። ለኔ የፓርቲያችሁ ሊቀመንበር አይደል እንዴ? አሁን እንደ ፓርቲ ሰው እየተናገርኩ ስለሆነ የፓርቲው ሊቀመንበር ሆኖ የፕሪቶሪያን ስምምነት በሚመለከት የአፍሪካ ህብረት ፓነል በሌለበት ካሁን በኋላ መቀጠል አለብን ብሎ ወደ እንቅስቃሴ አልገባም። እንደዛ ቢያደርግ እንደ ሌሎቹ በዛ ደረጃ ይነቀፋል። እኔ ነው እንደዛ ነው የማስበው። ከገባ ሳይሆን አቶ አማኑኤል ከይቅርታ ጋር ይሄ ኢሹ ለምን ሬሌቫንት እንደሚሆን ልንገር። እናንተ የትግራይን ቁመና አዳክመዋል፣ የሌሎች ዓለም አቀፍ ትኩረትን ከትግራይ ጉዳይ ዞር እንዲልና በብዙ ነገሮች በብልጽግና የበላይነት እንዲወሰነው አድርጓል ብላችሁ እየከሰሳችሁ ነው። ዋይል የእናንተ የራሳቸው ሊቀመንበር ባመቸው ጊዜ
ኦኬ አያስፈልገንም ተደራዳሪ ባህላችን እንዴት አሁን እናደርጋለን ምን መሰለ ስለዚህ ምን ትላለህ አንተ ለራስህ ማለት ነው አይ ስለዚህ እነዛ ከሃዲዎች መሆናቸው አይቀርም ግን በዛ ደረጃ ዶክተር ደብረጽዮንም ይሄንን ችግር ኮሚስ ስላደረገ እሱም በእነሱ ደረጃ ሊከሰስ ይገባዋል የሚል አርጊመንት በምን መነሻ ተከሷቸው አላችሁ ወደሱ እኮ መጣላለሁ እኛ ብሔራዊ ክህደት ያልነው እነዚህ ነገሮችን ብቻ አይደለም በፕሪቶሪያ ስምምነት አካሄድ ላይ በሚመለከት አሳልፈን ለነሱ ብቻ የሰጠነው ችግር አይደለም ባይዘወይ ልንገር ቁጭ ብለን 40 ምናምን ቀን ስንገመግም ሁላችንም የሚያሳን ችግር ወስደናል እንደ ድርጅት ደግሞ እንደ ህወሓት ማለት ነው እንደ ህወሓት በዛኔ የብሔራዊ ክህደት ጉዳይ አልተነሳም ምንድነው የሆነው የፕሪቶሪያ ስምምነት አፈጻጸሙና አካሄዱን በሚመለከት አንድ ኢንፎርማል በሆነ መንገድ እንዲመራ ሆነዋል ሁለተኛ ዩኒላተራሊ የኢትዮጵያ መንግስት እንደፈለገ እንዲያደርገው የሚያስችል እድል ፈጥረናል የተፈጠረውን የአፍሪካ ህብረት ፓነል እዚህ ላይ ምንም ትርጉም በሌለው መንገድ ወይም ፈረሰ ለማለት ይችላል በዛኔ ምንም ጠፍቶ ነበር ከተወሰነ ጊዜ በኋላ ነው የመጣውና እንዳይኖር የሚያደርገው ጉዳይ ፈጽመናል የትግራይን ብሔራዊ ጥቅሞችን ለመጠበቅ በሚያስችል መንገድ አልመራነውም የፕሪቶሪያ ስምምነት እንዲከታተሉ እንዲሰሩ እንዲመሩ ያቋቋምናቸው ተቋማት ነበሩ እነሱ እንዳይኖሩ አድርገናል ያወጣነው ስትራቴጂ ነበር ያንን ስትራቴጂ አልተጠቀምንበትም ስለዚህ እንደ ድርጅት ፌል አድርገናል ብለን በዛን ይወስደናል ግን እንደ ድርጅት ነው የወሰድነው ባይዘው ጊዜያዊ አስተዳደር እኮ አልገመገምስ 41 ቀናት ተቀምጠን ሙሉ በሙሉ ግምገማው እኮ ህወሓት ውስጥ ነው ሙሉ በሙሉ እኮ አመራሩ ሲገመገም እኮ ህወሓት ውስጥ ያለው አመራር እኮ ነው እናንተ የምትከሰሱበትን ነገር ደግሞ ልንገር አቶ አማኑኤል እናንተን ደግሞ የሚከሷችሁ እነሱ በትግራይ ውስጥ ያለውን ቀውስ እኛ ስልጣኑን ካልተቆጣጠርን በስተቀር መፈታት የለበትም ብለው ይንቀሳቀሳሉ የተፈናቃዮችን መመለስ ጉዳይ ሆስቴጅ አርገው እኛ ወደ ስልጣን ካልተመለስን በስተቀር በትግራይ ውስጥ የሚጠቀስ አንድም የጊዜያዊ አስተዳደሩ ስኬት መኖር የለበትም ብለው ነው የሰሩት ነው ለዚህ ደግሞ ማጠንከሪያ ሆኖ እኮ አንተ ልትመልስ እኮ ነው አሁን ይሄንን የሚገዙ ሰዎች አሉና ለነሱ እንድታብራራ ነው አሁን ጥያቄው ነው መጠየቅ ይሄንን ማጠናከሪያው ደግሞ አሁንም የፓርቲያችሁ የቡድናችሁ ሊቀመንበር ምን ይብሎ አይቻለሁ ቪዲዮ አለ ተፈናቃዮች ራሱ እኛ እናንተን ሳንይዝ አንመለስም እናንተ ካልተመለሳችሁ እኛ እንዴት እንመለሳለን አሉን ብሎ ተናግሯል የተፈናቃዮች መመለስ ከህወሓት ወደዛ ቦታ መመለስ ጋር አስተሳስሮ ሊቀመንበራችሁ ሲገልጽ ተሰምቶ ይሄን ነገር የሚያጠናክር ፒስ ኦፍ ኤቪደንስ ሆኖ ተመዝግቧል ማለት ይሄንን ቪዲዮ እኔም ዶክተር ደብረጽዮን ያለውንም ሰምቻለሁ አይቻለሁ እኔም አሁን ምንድነው ያለው ዶክተር ደብረጽዮን ተፈናቃዮች ህወሓትን በሚመለከት ያላቸውን ተቆርቋሪነትና አተያይ ሲገልጽ ተፈናቃዮች ህወሓት ሳይመለስ እንዴት እኛ እንመለሳለን የሚል በተደጋጋሚ በተደረገው ውይይቶች ያነሳሉ የሚል ሐሳብ በዚሁ እንደዚሁ በቃ እንዳለ በጥሬው ሲተላለፍ አይቻለሁ ምን መሰለ ተፈናቃዮች ጋር ያለውን እነሱ ህወሓትን አስቀድመው ማለት ህወሓት ከነሱ ህይወት በላይ እንደሆነ አስመስለው አይደለም ሐሳቦቹ የሚያቀርቡት መጀመሪያ ያፈናቀሉ ሰዎች እዛ ያሉ ሰዎች እነሱ ሳይወጡ አስተዳደሮች ኃላፊነት ወስደው እዛው ከኛ ጋር መስዋዕትነት ለመከፈል እዛው ሳይገቡ የጸጥታ ኃይሎች የኛን ደህንነት ለመጠበቅ እዛው ሳይገቡ እንዴት እኛን ወደዛ ላካችሁን የሚል በጣም ከፍተኛ ሆነ መረራት አላቸው በሁለተኛ ደረጃ የሚያነሱት እኛ ሉዓላዊ ግዛት ያለን ህገ መንግስት ያለን ህዝቦች ነን ስለዚህ ህገ መንግስታዊ መብታችን ይከበራል ማለት ከነሙሉ መብታችን ነው መመለስ ያለብን የማንነትም ሆነ የወሰን ጥያቄ ያላቸው ሰዎች ካሉ ህዝብ ካለ በህገ መንግስቱ መሰረት መመለስ መጠየቅ አለበት ስለዚህ እኛ የመረጥነው ጊዜ የመረጥነው በየአካባቢው አስተዳደር አለን መንግስት አለን ያንን የተመረጠ ደግሞ ህወሓት ነው ስለዚህ እኛ ጋር የሚገጥመን ችግር እዛ ጋር ሄዶ ለመጋፈጥ
አስተዳደሩ ራሱ እኛን እየመራን ነው መግባት ያለበት። እኛ ማን እየመራን ነው ወደዛ ምን ላከው? እኛ ከማን ጋር ሆነን ነው ወደዛ የምንሄደው የሚል በተደጋጋሚ ጥያቄዎች ይነሳሉ። ስለዚህ እዚህ ጋር ያለውን ነገር ዶክተር ደብረጽዮን ተቆርጣ የወጣችውን ቪዲዮ አይቻታለሁ። ያንን ለማለት ከሆነ በጣም ትክክል ነው። ያንን ለማለት ከሆነ ለማለት ከሆነ አንድ ቆይ ህዝብ እንዲያገለግል ነው ህዝብ ላገለግል ነው የወጣሁት የሚል አንድ ድርጅት ሊቀመንበር የህዝብ መብት እንዲከበር እናንተ መጀመሪያ መመለሳችሁ የግድ ነው ብለው አሉ ማለትን እንደ አንድ ድልና ደስ የሚያሰኝ ነገር መጥቀስ ይገባዋል ወይ? ሊገባኝ አልቻለም። ምን መሰለህ ለምንድን ነው የግለሰቦችን ምክንያቱም ሲናገር እንደ ፓርቲ ሊቀመንበር ነው የተናገረው። ኦኬ እኔ የገባኝን እየነገርኩ ነው። ያንን ለማለት ወደ ኮንቴክስት የምትሄደው ሲያሻም ጋር መጨረስ ነው። እሱን ማሽ ይሄንን በሚመለከት ፓርቲው ምን መሰለህ የፓርቲው ሊቀመንበር ሆኖ ሲናገር እንደ ግለሰብ እንደ ግለሰብ የፓርቲው አቋም ነው ማለት ነው። አያ በፓርቲ ሊቀመንበርነት በፖለቲካዊ መድረክ ላይ ወጥቶ የተናገረው ነገር የፓርቲ አቋም መያዝ አይችልም፣ መብት የለውም ነው እያልኩ ያለው። እሺ ስህተት ነው እንዳልክ ቆጥሯል። አንተ የምትለው ቅድም የገለጽከውም ሆነ አሁን ያልከውም ሆነ ካሁን በኋላ የምትለው ነገር ፕራይቬትሊ ህገ መንግስቱን የሚጥስ ወይም የፕሪቶሪያ ስምምነት የሚያፈርስ ህዝቡን የሚጎዳ አታይ ያለውን ሐሳብ ይዘህ ሆነ ከዶክተር ደብረጽዮን ተጠያቂ ይሆናል። ከዚህ በኋላ ዶክተር ደብረጽዮን የሚናገረውን ነገር እንደ ፓርቲው አቋም መመልከት ማቆም ሊኖርብን ነው ወይስ ምንድነው እያልከን ያለው? አዎ ምን መሰለህ የፓርቲው ፓርቲ ነው። የፓርቲው የሚመሩ ሰዎች አሉ። የህወሓት አቋም በፓርቲው ሊቀመንበር ሊሆን ይችላል፣ በምክትል ሊቀመንበር ሊሆን ይችላል፣ በቃል አቀባይ ወይም በሆነ አመራር የፓርቲውን ሐሳቦች ሊመጡ ይችላሉ፣ አቋሞች ሊገለጹ ይችላሉ። ኦኬ አንተ ግን ምን ብለህ ጥያቄ ማንሳት ትችላለህ? ይሄንን የፓርቲው አቋም ነው ብለህ መውሰድ ትችላለህ። እኔ ደግሞ እያልኩ ያለው ዶክተር ደብረጽዮን ለማለት የፈለገው ይሄንን የገለጽኩልህ ከሆነ ትክክል ይሆናል። በጣም ከሯል ፖለቲካ። ወደ መጨረሻዎቹ ጥያቄዎች እየደረስኩ ነው። በጣም መከረሩንም ነው የምንመለከተውና ትላንትና ከባልደረባህ ዶክተር ፍስሐ ጽዮን ጋር በሰጣችሁት ስሙን ካሳሳትኩ ይቅርታ አድርግልኝና በሰጣችሁት መግለጫ ላይ በጣም ዳውን ፕሌይ ለማድረግ እየሞከራችሁ ነው። አሁን ያለውን ቀውስ መጠን የሆኑ ቦታዎች ብቻ እኮ ነው ማስተካከያ ያደረግነው እንጂ ምንም ነገር አልተፈጠረም እያላችሁ ነው። ህብረተሰቡ ግን እንደሱ አይደለም እየተረዳው ያለው። በጣም ከባድ ጭንቀት አለ። ብዙ ሰው ከባንክ ገንዘብ እያወጣ ነው። ብዙ አይነት ስጋት አለ። ብዙ አይነት ያው በጦርነት ትራውማታይዝድ የሆነ ህብረተሰብ ነው በተገቢና በተገቢ ምክንያት። ከዛም አልፎ ዛሬ የወጣውን ከአብይ አህመድ አገዛዝ በኩል እየተሰጡ ያሉ መግለጫዎችን ከተመለከትክ ደግሞ ያንን የሚያባብሱ ናቸው። ለምሳሌ በትላንትናው ዕለት ነው ከትላንት በፊት ዶክተር አብርሃም በላይ ችግር እየፈጠሩ ያሉ አካላት አሉ የሚል አስተያየት ሰጥቶ ተመልክቻለሁ። ዛሬ ጌዲዮን ጢሞቴዎስ ራሱን ከህወሓት ነጥሎ የወጣው አንጃ ችግር እየፈጠረ ነው ብሎ አቶ ጌታቸው ረዳም በነበረበት ከዲፕሎማቶች ጋር በነበረ ስብሰባ አንስቶት ነበር። የአብይ አቅጣጫ ሲግናል እያደረገ ያለበት መንገድና ከዚህ በፊት ጦርነት ከመከሰቱ በፊት ያረጋቸውን ነገሮች ከግምት በማስገባት ሰው በጣም ተረብሿል። በዚሁ በጀመራችሁት መንገድ ነው ለመቀጠል ያሰባችሁት ወይስ የተወሰኑ እርምጃዎች ወደ ኋላ ተመልሳችሁ የህዝቡን አንድነት ሊጠግን በሚችል ስምምነት ሊፈጥር በሚችል ኮንሰንሰስ ሊያመጣ በሚችል መንገድ ለመንቀሳቀስ ሐሳብ አላችሁ? በጣም ጥሩ ቴዲ። ማለት ትላንት ከዶክተር ፍስሐ ጋር መግለጫ ስንሰጥ እውነታውን ፋክቱን ነው ቁጭ ያደረግነው። መቀለ 7 ክፍለ ከተማ አለ፣ ሐድነት ነው። የከተማውን በሚመለከት ያው ተሽሞ ስራውን የጀመረ ከንቲባ ነበር። በኋላ ፖሊስ መጥቶ ዘጋው፣ ማንም አልገባበትም። እሱ ነው የነበረው። ስለዚህ በብዛት ደቡብ ውስጥ በዚህ ደረጃ ገና በችግሩ ወደ ሰራዊት ነው የዘጋው። ፖሊስ ነው መጀመሪያ መጥቶ ምንድነው ያሸገው? ፖሊስ ነው። ፖሊስ አሸገው። ከዛ በኋላ ሰራዊቱ በሁለቱም ወገን ችግር እንዳይፈጠር ብሎ ጥበቃ ቆመ።
እኔ ልግባ በሚል የሰው ህይወት ደም እንዳይፈስ በሚል ጥበቃ ቆመ። ችግሩ እስኪፈታ ድረስ ወይ ስና ምን መሰለ አሁን በዜና ላይ ወይም ከዚህ ከትግራይ ወጣ ብለ ነገሩን ስሰማው ምን ሆኖ ነው እየታየ ያለው መሰለ በቃ ከሆነ አካባቢ የጦርነት ምናምን ተቀስቅሶ ለምሳሌ ከሆነ ቦታ ተነስተው አድግራት የሚባል አካባቢ በኃይል እንደተቆጣጠሩት ምናምን ነገር እንደዛ ነው የሚመስለው። አድግራት ሙሉ በሙሉ ቀበሌውን አማኑኤል ላቋርጥ ፈልጌ አይደለም ይሄን ይያሉ ያሉት የእናንተ ደጋፊዎች ነን የሚሉ አክቲቪስቶች ናቸው። እኔ ስለማን ማባቢነት ተወሳጠኝከኝ አይ ሌላውን ወደ ሌላው ነው ሁለቱም ብቻ ልንገር ለምን ነው ሌጋ ምን ተሰለ ችግሮቹን የሌሎች ችግሮች እኔ እንደመልስ እኔ እንትን አታድርገኝ እኔ ሁለቱም ብቻ ልንገር ፋክቱን ብቻ የሚመለከተኝን ማድረግ አለብኝ። አንተ ፋክት የምትለው እሺ አሁን አዲግራት ወሰድ አዲግራት ያሉ ቀበሌዎች በሙሉ በምክር ቤት የተመረጡ ሰዎች ያስተዳድሯቸዋል። በደብዳቤ የተጻፈለት ሰው ደግሞ መዘጋጃ ቤት ውስጥ ገብቷል ወይ ማስተዳደር ከተማ አስተዳደር ውስጥ ገብቷል። ምንም አይነት ግንኙነት የለውም ከቀበሌው አስተዳደር ጋር መምራት አይችልም መስራት አይችልም። ምክንያቱም ምክር ቤቱ ላይቭ ነው በተለያዩ ጊዜዎች ይሰበሰባል። ለቀበሌ አስተዳደሮች ከምክር ቤት ከህገ መንግስቱ ውጭ እንዳይሄዱ መመሪያ አስተላልፏል። ስለዚህ ምንድነው የተደረገው ያለምንም ኮሽታ የጸጥታ ኃይሎች ህግ የማስከበር እንቅስቃሴ ሲጀምሩ እነዛ ውስጥ የነበሩ ሰዎች ቦታውን ለቀው ሄዱ።